በነበሩ የጦርነት ጊዜያቶች እንኳን ብዙ ጓደኞቻችን አካል ጉዳተኛ ሆኗል። መሄድ አትችልም የሚለኝ ሰው ደስ አይለኝም። መሄድ እችላለሁ። እኔ በህይወቴ የምፈልገውን ከማድረግ ተቆጥቤ አላውቅም። ለረጅም ዓመታት ቤተክርስቲያን አልሄድኩኝም፣ ግን ከመንፈሳዊ እድገት ደግሞ አልጎደልኩኝም። ዛት ሰው ትልልቅ እጅና እግር ኖራቸው በየመንገዱ ቆመው የሚለምኑት እግዚአብሔር ስራ አይደለም ወይ? እግዚአብሔር በእኔ ሊሰራው የፈለገው ነገር የሚሰራ ከሆነ እንደዚህ ሆኖ ከሰራበት ከጠቀመው እሰይ። ተመልካቾቻችን እንዴት ቆያችሁን? ይሄ ሁለተኛውን ክፍል ደግሞ ዛሬ ይዤላችሁ መጥቻለሁ። የመጨረሻው ክፍል ነው። በጣም ብዙ ነገር ነው ፓስተር እያስተላለፈልን ያለው። ከሱ ብዙ ዕውቀቶችን እንደምናገኝ ደግሞ ተግባራዊም እንደምናደርገው ተስፋ አደርጋለሁ። ሁለተኛውን ክፍል እንድትከታተሉ ትጋብዛችኋለሁ። ያ እኔም በዚሁ ላይ መጨመር የምፈልገው ምንድነው ሙሉ ለሙሉ ምንም የለም ብለን አንደመድም። ማለት በጣም የተሻሉ አሁን ላይ ልባቸው በርትቶ እየሰሩ ያሉ ቤተክርስቲያን አሉ። እኛም ሄደን ተገልጋዮች ነን። እኛም ሄደን ያየናቸው ነገሮች አሉ። ስለዚህ ሁሉንም በጨለምተኛ ሳይሆን ግን ብዙ አካል ጉዳት ባለበት ምድር ላይ ቤተክርስቲያን በጣም ቀስ ብላለች፣ በጣም ትኩረት አልሰጠችም የሚለው ነገር ነው እያነሳን ያለ ነው። ደግሞ የሚሰሙን ቤተክርስቲያን አመራሮች፣ የቤተክርስቲያን አገልጋዮች ይሄን ሰምተው ከባድ አይደለም ባይዘው አይደለ እንደው በዚሁ ማነሳለክ ለአካል ጉዳተኛ የተመቸ ኢንቫይሮንመንት መፍጠር ለሌላውስ ምቹ አያደርገውም ወይ? ምንድነው ጉዳቱ? አሁን ቤተክርስቲያን ራምፕ ብትሰራ የዊልቸር ኢቭን መድረኮች ላይ አክሰሳብል ብታደርግ መጽሐፍ ቅዱሶችን በኦዲዮ ብታመጣ እንደው በጣም ለአካል ጉዳተኝነት እንዳደላሽ ተደርጎ መቆጠር አለበት ወይ? ለሌሎቹ ሳይጠቅምም ወይ ይሄ የሚሰራው ነገር ይጠቅማል? ቅድም እንዳልኩሽ ነው። አካል ጉዳተኝነት መቼ እንደሚከሰት እና መቼ እንደሚመጣ አናውቅም። ዛሬ አይኑ ጥርት አድርጎ የሚያይ ከተወሰነ ቀናት በኋላ የሆነ ነገር ሆኖ ሊመጣ ይችላል። አሁን ያው በሶስተኛ ዓለም አይደል ያለ ነው ያየናቸው ናቸው። ብዙ ጓደኞቻችን አካል ጉዳተኛ ሆኗል። አሁን ሶሻል ሚዲያው የሚያሳየን ይሄንን ነው። ባለፉት በነበሩ የጦርነት ጊዜያቶች እንኳን ብዙ ጓደኞቻችን አካል ጉዳተኛ ሆኗል። እንሆናለን ብለው አስበው አይደለም የሆኑት። ሲሰማ የነበረ ሰው ካጋጠመው የድምጽ ብክለት ካጋጠመው የሆነ ነገራችን ይቀንሳል። ስለዚህ ቤተክርስቲያን ተዘጋጅታ ብትጠብቅ የመጡትን ብታገለግል ይበልጥ ተጠቃሚ ትሆናለች። እኔ እንዲያውም ምናልባት አሁን ለሚሰሙን ሰዎች ይህንን አጋጣሚ ቤተክርስቲያን የወጣት ፕሮግራም አላት፣ የሴቶች ፕሮግራም አላት፣ የህፃናት ፕሮግራም አላት። በዲፓርትመንት ደረጃ የአካል ጉዳተኞች ማካተት አለባት ብዬ ነው የማምነው። አሁን ሊሰራ ከሆነ እነዚህ ነገሮች በዲፓርትመንት ደረጃ ስለተዋቀሩ ውጤታማ እንደሆነ ያየን ነው። አሁን በየቤተክርስቲያኑ የወጣት ፕሮግራም ሲባል ውጤታማ ነው። ሳንዴይ ስኩል ውጤታማ ነው። የሴቶች እህቶች ውጤታማ ነው። በዛው አንድ ዲፓርትመንት የአካል ጉዳተኞች ተብሎ ቢመጣ ማን ያውቃል? ሽማግሌዎቹ ተመልሰው እኮ አካል ጉዳተኛ ሆነው እዛ ሊገለገሉ የሚችልበት አጋጣሚ አለ። ይሄ ሟርት አይደለም፣ እውነት ነው። ምክንያቱም ይሸመግላሉ፣ ጆሮአቸው ላይ ሰማ፣ አይናቸው ላይ ይችላል፣ ምርኩዝ ይዘው ነው የሚመጡት፣ ምርኩዝ ሊይዙ ይችላሉና አይጎዳትም። ይልቁንም በጥበብ መመላለስ እንደሆነ ነው የማስበው። ያስ እኔ እንደው በጣም አሁን ስታነሳው ደስ ያለኝ ነገር ምንድነው ዲፓርትመንት እንኳን ባይቋቋም እንኳን እንደው ዲፓርትመንቱ በጣም ጥሩ ነው መቋቋሙ፣ ግን ባይቋቋም ወጣት ፕሮግራም ላይ አካል ጉዳተኛ ወጣት አለ ወይ? እነሱ ጋር ጆይን ያደረገ ይሄንን ማለት እንደው ኦብዘርቭ ያደርጉታል ወይ? ህፃናት ሴንዲ ስኩል ሲማሩ እኔ የሴንዲ ስኩል ጉዳይ በጣም ሁሌ የምጮህበት በጣም ሁሌ የምናፍቀው ጉዳይ ነው። ምክንያቱም በአሁኑ ሰዓት ኦቲዝም፣ አደልት ሳውን ሲንድረም፣ ሲፒ፣ ዲኤችዲ በጣም ብዙ አይነት ህፃናቶቻችን ላይ የሚመጡ የአካል ጉዳቶች ናቸው። እነዚህን ልጆች መጽሐፍ ቅዱስ እያስተማርናቸው ከኢንቫይሮንመንቱ ጋር ከሰው ጋር ከልጆች ጋር እኩል እንዲያድጉ በዛው ደግሞ እናትና አባቶች ደግሞ ቸርች ሄደው እንዲያመልኩ የሚደረግበት ቦታ እንደው በጣም እንናፍቃለን እና ይህንን ቤተክርስቲያን እንድታደርግ በዚሁ ጥሪያችንን እናቀርባለን። ደግሞ በእውነት እየሰማችሁን ደግሞ የምታደርጉ በጣም መልካም ቤተክርስቲያኖች
እያየን ስለሆነ በጣም ደስተኞች ነን። አብራችሁ ስላላችሁ በጣም ጌታ ኢየሱስ ይባርካችሁ። መልካም ቆይታ እያደረግን ነው። አብራችሁ ነው። አሁንም ፓስተር ደስ ብሎኛል። በጣም ቆንጆ ቆንጆ ነገሮች እያነሳን ነውና ተባረክልኝ። ግን በዚሁ ደግሞ ማነሳው ራሳችን እኛ አካል ጉዳተኞች በመንፈሳዊ ነገር ብቁ መሆን የለብንም ወይ? ብቁ ባለመሆናችን ብዙ እያጣንን፣ ግን እንዴት ነው ብቁ መሆንስ ያለብን? ብዙዎቻችን እጅ ከመጠቆም ማለፍ የለብንም? ራሳችን ላይ መስራት የለብንም? እስቲ ግድ ነው። ቅድም አንዳንድ ነገሮች እያነሳሁልሽ ነበረ። ሰዎች ለእኛ እንዲደረግልን የምንፈልጋቸው ነገሮች አሉ። እነዛ ነገሮች የሚደረጉ እኛ ለራሳችን በምንሰጠው ቫልዩ መጠን ነው። እኔ መማር ስፈልግ እንድማር እድል አግኝቻለሁ። መማር ባልፈልግስ ይቀራል። ምክንያቱም አካል ጉዳተኛ ስለሆንኩኝ አይደለም እነዚህ ነገሮች እኔ ላይ የመጡ ያሉት፣ ባለመፈለጌ ከራስ ተነሳሽነት ባለመኖር ነው። ቅድም እንዳልኩሽ የሚታይና የማይታይ ጉዳት አይደል ያለው። ይሄ የሚታይ ጉዳት ያለን ሰዎች ያለውን እንዳለ ተቀብለን እንደ አንድ እድል አይተነው ልናደርገው የሚገባን ነገር ባደረግን ቁጥር በሰዎች ፊት ተፈላጊዎች እንሆናለን። ልጅ በነበርኩበት ጊዜ ክራር ጫወት ነበረ እና 14-15 ዓመቴ ላይ ጥሩ ክራር ተጫዋች ነኝ። የትም ሄድ አይጠበቅብኝም። ወንበሬን ይዤ በርጋ ነው የምቀመጠው። ብዙ ወጣቶች ብዙ ጓደኞች ይመጡና ከኔ ስር ይቀመጣሉ። ሰፈሩ ሰላም አይመሻል። ወላጅ አይጨነቅም። ካደግኩኝ በኋላ ጊታር ተማርኩኝ። ኳየሩን ቀጥ አድርጌ ያዝኩት። እየቆየው ኪቦርድም ቻልኩኝ። ቀጠለ። አሁን ይሄ የሚያሳየው ነገር ምንድን ነው? እኔ በቀጠልኩኝ ቁጥር ሊደረግልኝ የሚገባ ላገኘው የሚገባኝ ነገር እየወሰድኩኝ ነው የምመጣው። አንዳንድ ጊዜ መብታችን ነው መማር አለብን፣ መብታችን ነው። መብት ግን ሁልጊዜ ከሰው እጅ አይደለም የምንቀበለው፣ እኛ ነን የምንወስደው። ሰዎች መብታችን ታግለን ነው የምናገኘው ብለው ይናገራሉ። እኛ ደግሞ ጠይቀን ነው የምናገኘው፣ ወይም ደግሞ ተነሳሽነታችን ከራሳችን ጀምረን ነው የምናገኘው። ብዙ አካል ጉዳተኛ እንደማልችል ነው የሚያስቡ ሰዎች ብለው ስለሚያስብ ባለመቻል ውስጥ ነው የሚኖረው። ሰዎች ስላሰቡት እኔ አልችልም ማለት አይደለም። እኔ በህይወቴ የምፈልገውን ከማድረግ ተቆጥቤ አላውቅም። ምንም ደግሞ አልቀረብኝም። የሚገርምሽ አገልጋይ ነጋዴ ሆኜ አውቃለሁ። ሙዚቃ አስተማሪ ሆኜ አውቃለሁ። የሆነ ጊዜ ላይም ድለላም ሰርቻለሁ። ምንም አልችለውም የሚባል ነገር የለም። አሁን ብዙ ሰዎች ስራ ሲፈልጉ ቃል ምን እንስራ ብለው እኔ ጋር የሚመጡ ጓደኞች አሉ። ስራ ያስጀምርናቸው ሰዎች አሉ። አማክረን ቁጭ አድርገን ማለት እችላለሁ። ስለዚህ እችላለሁ የሚል ማንነት ያለው ሰው ነው ቦታ እያገኘ የሚሄደው። ጤነኛም እኮ አካሉ አልጎደለም እንጂ አልችልም በሚል ስፕሪት ከተያዘ፣ አልችልም በሚል ነገር እስረኛ ከሆነ ምንም አይነት ቦታ አያገኝም። ዛት ሰው እኮ ትልልቅ እጅና እግር ኖራቸው በየመንገዱ ቆመው የሚለምኑት አይደለም። ታክሲ ውስጥ እየሄድኩኝ አንድ ጊዜ ትንሽ እዚህ ጋር እጁ የተቆረጠ አንድ በጣም ጡንቻው የሚያጓጓ በቃ ግን ጣቶቹ የሉም እና ቁጭ ባልኩበት በመስኮት እጁን ላከልኝ። እቺ ጣት የሌላት እጁን ማለት ነው። አይቺው ቆይ አንዴ ዞር በልልኝ አልኩትና ልክ ስወርድ ካንተማ ልቀበል ብሎኝ ሄደ። የተሻለ አቅም አለው ማለት ነው እሱ ከኔ። ልክ ግሪን ሲያይ ኖ ካንተማ ልቀበል ኖ ተቀበል የግድ ነው። 10 ብር ያው በዛን ጊዜ ተማሪ ነበርኩኝ። 10 ብር ማለት ብዙ 10 ብር የግድ መቀበል አለበት አልኩት። እያዘነን የተቀበለ እየተሸማቀቀ። ለምን? ይህ ሰውዬ አቅም አለው ግን እችላለሁ የመቻል አቅሙ ግን ተወስዶበታል። ያስዋይ ይህ ሰውዬ በምን አይነት ዲስኤቢሊቲ ነው ያለው ብለን ስናስብ ኢንቪዚብል በሆነ ዲስኤቢሊቲ ነው ያለው። ስለዚህ ሊታከም ይገባዋል። የነገር ታክሞ አልዳነም፣ ድጋፍ ነው የሚያስፈልገው። እሱ ግን አይምሮ ሊታከም ይገባዋል ማለት ነው። ስነ ልቦናው ሊታከም ይገባዋል። ስለዚህ አካል ጉዳተኛ ከራሱ ነው መስራት ያለበት። ማሳየት ካልቻለ ምን አይቶ ነው ከይምጡ? ሙዚቃ ያስተማርኩላችሁ ልጆቻችሁ ያስተማርኩላችሁ ወላጆቻችሁ ጊታር እንደምጫወትና ማስተማር እንደምችል ማስታወቂያ ለጥፌ ነው። ብዙ ብር አግኝቼበታለሁ።
የማስታወቂያ ስራ እሰራለሁ። ዲዛይን እየሰራን ባነር ስቲከር ምናምን እየሰራው ነበር እስከ ቅርብ ጊዜ። አሁን ከአገልግሎት ጋር ስላልተመቻችልኝ አቆምኩት። እንደምችል ኮምፒውተር ጋር ቁጭ ብዬ አሳይቼ ነው እስከ መገናኛ እስከ 22 ድረስ መጣ ነበረ። ብዙ ስራዎችን ሰርተናል። እችላለሁ የሚል አቅም ካለኛ ጋር ሰዎች የማይቀበሉበት ምክንያት የለም። በዚህ አጋጣሚ አንድ ነገር ብናገር ደስ ይለኛል። እኔ መሄድ አትችልም የሚለኝ ሰው ደስ አይለኝም። መሄድ እችላለሁ። ምናልባት እንደነሱ መሄድ አልችልም፣ ግን በምችለው መልኩ አቅሜ በሚፈቅደው መልኩ ግን መሄድ እችላለሁ። ስለዚህ መሄድ የማይችል ነው ማለት አይችሉም። እኔን እንዲያውም እንደምቀድማቸው ነው የምነግርሽ። ብዙ ሰዎችን እነሱ መሄድ ስለሚችሉ እግራቸው ተማምነው አርፍደው ሊነሱ ይችላሉ። እኔ ግን እግሬን ስለማልተማመን ወይ ደግሞ አቅሜን ስለማቅ በጊዜ እነሳለሁ። ስለዚህ ቀጠሮ አላረፍድም። ብዙ ጊዜ ቀድሚያቸው ነው የምደርሰው ጓደኞቼ። ለምን? እችላለሁ፣ አሳያቸዋለሁ። ስለዚህ በጊዜ የመድረስ አቅሙ እኔ ጋር ስላለ እነሱ ይሸማቀቃሉ፣ ይቀድመናል ብሎ ነው የሚያስቡ። ስለዚህ ከኛ ሊጀምር ይገባዋል ራስን ተቀብሎ። በትክክል እኔ ምንድነው የምለው ሁልጊዜ ቤተክርስቲያን ላይ ብቻ እጆቻችንን ልንጠቁም አይገባም። እውነቱን ለመናገር ቤታችንን ቤተክርስቲያን ማድረግ እንችላለን። ምንም ከባድ ነገር አይደለም። እኔ ለረጅም ዓመታት ቤተክርስቲያን አልሄድኩኝም፣ ግን ከመንፈሳዊ እድገት ደግሞ አልጎደልኩኝም። ማለት አነባለሁ፣ ጸልያለሁ፣ ፌሎሺፕ አደርጋለሁ፣ ከጓደኞች ጋር ባይብል ስተዲ አደርጋለሁ። ምክንያቱም ቤተክርስቲያን እስክትመቻች ድረስ እኛ እዚህ ጋር ቁጭ ማለት የለብንም። ስለዚህ በጣም ስፔሲፊክ አድርጌ መናገር የምፈልገው ቤት ያሉ አካል ጉዳተኞች፣ እናትም ሊሆን ይችላል፣ ራሳቸው አካል ጉዳተኞችም ሊሆኑ ይችላሉ። ቤት ውስጥ በመንፈሳዊ ነገር ብቁ የሆነ ለማገልገል ወተን ቦታ አስተካክሉልን ብለን ለመናገር መጀመሪያ እኛ ጋር ምን አለ፣ ይሄኛው ምን አለ የሚለውን ነገር አውጥተን ማሳየት ስለሚገባን በጣም በእርግጠኝነት ቤታችሁን ቸርች ማድረግ ትችላላችሁ። እኔ ቤቴ በጣም ለረጅም ጊዜ እንደ ኮንፈረንስ በላው በጣም ብዙ ሰው ይመጣል። በጣም እንጸልያለን፣ ባይብል ስተዲ እናደርጋለን፣ ብዙ ነገር ነበር የምናደርገውና አሁን ላይ ወደ ከተማው ስወጣ ለመንፈሳዊ ነገር እንግዳ አልሆንኩም ማለት ነውና በዚሁ አጋጣሚ የምንነግራችሁ ይሄንን እንድታደርጉና ራሳችሁን ብቁ እንድታደርጉ፣ ሌላው ሲመጣ እንጋፈጠዋለን ማለት ነው። ፓስተርዬ በጣም ቴንኪው፣ ደስ እያለኝ ነው የምንጫወተው። ሌላው ማነሳው ጥያቄ ብዙ ጊዜ ለአካል ጉዳተኞች ይጸልያል። እኔ ጸሎትን አልቃወምም፣ በጣም እየተጸለየልኝም አሁንም እየተጸለየልኝ የምቀጥል ሰው ነኝና ግን ሰውየው ምናልባት አካል ጉዳተኛው ካልተፈወሰ ሁልጊዜ ሰው አእምሮ ላይ የሚመጣው ጥያቄ አገልጋዩ ጸጋ የለው ወይም ደግሞ የሚጸለይለት አካል ጉዳተኛ እምነት የለው። ስለዚህ ይሄ በጣም ከባድ ውዥንብር ስለሚያስነሳ እንደው ትንሽ ብትነግረን አንተ እንደ መጋቢነት። ይሄኛው በመሰረቱ ዝም ብዬ ሁለት ባይብል ውስጥ ያሉ ሁለት አካል ጉዳተኞችን ባነሳ ደስ ይለኛል። አንደኛው ብሉይ ኪዳን ላይ የምናገኘው የዮናታን ልጅ ሜምፊቦስቴ የሚባል ሰው ነው። ጦርነት ሆነ፣ በሕፃንነቱ አዝላው ስትሄድ ወደቀ፣ አካል ጉዳተኛ ሆነ። ከብዙ ጊዜ በኋላ ዳዊት ከዮናታን ቤተሰብ ከሳኦል ቤት ምሕረት ማድረግለት ተብሎ ተፈልጎ መጥቶ ቤተ መንግስት ውስጥ ሲገባ እናገኘዋለን። ይሄ ሰው የሚያስፈልገው ቤተ መንግስት ውስጥ ገብቶ የእንክብካቤ ጊዜ ነው የሚያስፈልገው። ወደ ዮሐንስ ወንጌል ምዕራፍ 9 ስንሄድ ደግሞ አንድ ከመወለዱ ጀምሮ አይነ ስውር የሆነ አንድ ወጣት እናገኛለን። ከዛ ሰዎቹ የለመዱት ነገር አላቸው። ምንድነው? መምህር አሉት ኢየሱስ ጋር መጥተው ይሄ ልጅ አይነ ስውር ሆኖ የተወለደው እሱ በድሎ ነው ወይስ ማን ነው ኃጢአት የሰራው ወይስ ወላጆቹ? መቼም በእናቱ ማጸኖ ነው በድሎ ዕውር አይሆንም። ስለዚህ ማን ነው ከእሱና ከወላጆቹ? እሱም አይደለም ወላጆቹም አይደሉም። ይህ የሆነው የእግዚአብሔር ክብር በእርሱ ላይ እንዲገለጥ ነው። ኦኬ ብሎ እንደፈወሰው እናያለን። የእግዚአብሔር ክብር መገለጥ የሚለውን ብቻ ልውሰድ፣ ምክንያቱም በህይወቴ በአገልግሎት ያየሁት ነገር ስለሆነ ማለት ነው። እግዚአብሔር ክብሩን የሚገልጠው በመፈወስ ብቻ ነው ወይ? እኔ ብፈወስ ከምንም በላይ ደስ ይለኛል።
ብትፈወሽ ደስ ይልሻል። ግን በመፈወስ ብቻ ነው እግዚአብሔር ክብሩን የሚገልጸው የሚለው ግን በጣም ሊታሰብበት ይገባዋል። እንደነገርኩሽ እድገት ቸርች ውስጥ ስለሆነ ቤተክርስቲያን ውስጥ ስለሆነ ትልቅ ጊታር ሰጥተውኝ እዘምር ነበር ልጅ ሆኜ እና ጥሩ መዝሙር ስለዘመርኩኝ ወይ ደግሞ ስለተባረኩ ጌታ ይሄ ልጅ እንዴት እንደዚህ ሆነ ያገለግላል ፈውሰው ብሎ ከዚህ ከአዲስ አበባ ወደ ትግራይ ሲመጡ የነበሩ ወንድሞች እህቶች ይጸልዩ ነበር። እግሬ ስር ወድቀው ያለቅሳሉ። እግሬ በእንባቸውን ያርሳሉ። በጣም ወዳቸዋለሁ። እግዚአብሔር ያክብራቸው ያንን ነገር መፈለጋቸው እና አልተፈወስኩም። የሆነ ጊዜ ላይ አንዲት እህት ብርር ብሏት ጌታው በቃ አልነሳ ምናምን ብላ ስትጸልይ ጌታ አንድ ነገር አላት፣ እኔ እከብርበታለሁ አላት። በቃ በጣም ደስ አላት። ከዛ በኋላ ይህንን ቃል አነበበችልኝ። ዮሐንስ ወንጌል ምዕራፍ 9 ያለውን እንዲያውም የመጨረሻውን ቃል ባነበው ደስ ይለኛል። ኢየሱስም እንዲህ ብሎ መለሰ፣ የእግዚአብሔር ስራ በእርሱ እንዲገለጥ ነው እንጂ እርሱ ወይንም ወላጆቹ ኃጢአት አልሰሩም። የእግዚአብሔር ስራ። ከዛ በጣም ይህንን ቃል አነበበችልኝ፣ ተነሳች። ከዛ በኋላ ያች እህት አለች እዚህ አዲስ አበባ አለች፣ አልቅሳም ጸልያም አታውቅም ስለኔ። እኔ አልተፈወስኩም። ያኔ በልጅነት እግዚአብሔር ይከብርበታል እሰራበታለሁ ሲል በቃ እፈውሰዋለሁ ያለኝ መስሎኝ ነበረ ለኔ። ግን ትንሽ ቆይቼ አገልግሎት ስጀምር ጌታ ረድቶኝ ጊዜን ሰጥቼ ማስተማር፣ መስበክ፣ መዘመር በቃ አገልጋይ ሆኜ ማገልገል ስጀምር ግን ኦኬ ቃሉ የሚለው እግዚአብሔር ስራ በእርሱ እንዲገለጥ ነው የሚለው። ስለዚህ እግዚአብሔር ስራ በእኔ እየተገለጠ ነው። ያስተማርኳቸው በጌታ ቤት ጸንተዋል። ከ10 ዓመት ከቸርች ያልጠፉ ባክ ማድረግ የማይችሉ ሰዎች ማፍራት ቀላል ነው እንዴ? ብዙ ሰዎች ደህንነት አስተምሬ አጥምቄ ያለው፣ ደቀ መዝሙር አስተምሬ አስመርቄ ያለው፣ አገልግሎት ማዘጋጃ ተምረው ኳየር የገቡ ማአት ወጣቶች ልጆች አሉኝ፣ መንፈሳዊ ልጆቼ ማለት ነው። እስቲል እያስተማርኩኝ ነው። ሰሞኑ አንዲት እህት አጥምቀናል። ይሄ እግዚአብሔር ስራ አይደለም ወይ? እግዚአብሔር በእኔ ሊሰራው የፈለገው ነገር የሚሰራ ከሆነ እንደዚህ ሆኖ ከሰራበት ከጠቀመው እሰየው። ስለዚህ በቤተ ክርስቲያን ውስጥ መጸለያቸው እኔ እወደዋለሁ። ግን ካልተፈወሰ ብሎ የሚመጣው ከዛ በኋላ የሚመጣው ነገር ግን ልክ አይደለም። እኔ ኩላሊቴ በጸሎት ተፈውሻለሁ፣ እግሬ ግን በጸሎት አልተፈወስኩም። ተመሳሳይ አንድ ሰው ለኩላሊቴም ለእግሬ የምጸልየው ኩላሊቴ ተፈውሻለሁ፣ እግሬ አልተፈወስኩም። ስለዚህ እግዚአብሔር ኩላሊቴን እንዲፈውስ ፈቅዷል፣ እግሬ ግን በዚሁ እንዲሰራበት ፈልገዋል ማለት ነው። ስለዚህ እግዚአብሔር የወደደውን ነው የሚያደርገው። አንዳንድ ጊዜ አይኖቻችን ከሰዎች ማንሳት አለብን። አንዳንድ ጊዜ ሁሌ ከሰዎች አይናችን ማንሳት አለብን። ሰውየው ማድረግ የሚችለው ከእጁ የሚያወጣው ምንም ነገር የለም፣ ከኪሱ የሚሰጠን ምንም ነገር የለም። የሚፈውስ የሰማይ አምላክ ነው። ጌታ ኢየሱስ እንኳን ራሱ የአባቴን ፈቃድ ላደርግ ነው የመጣሁት ብሎ ነው የተናገረው። ይሄ ማለት ግን እምነት ከማጣት የተነሳ ፈውስ አያመልጥም እያልኩኝ አይደለም። ካለማመን ጌታም ካለማመናቸው የተነሳ ምንም ማድረግ አልቻለም እዛ ከተማ የተባለበት አጋጣሚም አለ። እኛ እናምናለን እግዚአብሔር እንደሚፈውስ እናምናለን። ለምን አልፈወሰንም? የሱ ነው እና ማሸማቀቅ ተገቢ አይደለም። ምንም በእግዚአብሔር ስራ ላይ እንደው እጃችንን ካላስገባን ብለን ካልተጣላን በስተቀር እግዚአብሔር የወደደውን ለጳውሎስ እንደሱ አይደለም ጸለይኩኝ አለ እኮ ከአንድ 2-3 ጊዜ። ግን በቃ ይሁን ይቀመጥ እኮ ነው የተባለው። ይቀመጥ፣ ኃይሌ በድካም ይገለጣል። ጸጋዬ በቃል አለኝ። ኃይሌ በድካም ውስጥ ይገለጣል። እኔ በጣም ነው ደስ የሚለኝ ባይዘውና፣ ምክንያቱም ደካማ ስንሆን የእግዚአብሔር ጸጋ በእኛ ውስጥ ይበዛል። ባለመቻላችን ውስጥ የእግዚአብሔር ብዙ ጸጋን ነው የምናየውና ኢትስ ጉድ። እግዚአብሔር የወደደው እንዲያደርግ መፍቀድ ጥሩ ነው። ጥያቄዎቻችንን እየጨረስን ነው። ግን ቤተክርስቲያን አክሰሰብል ወይም ደግሞ ለተመቸች ለሁሉም እንድትሆን ምን ያድርግ? እንደው አንተ እንደ ፓስተርነት በቤተክርስቲያን ብዙ ቦታ እንደምታየው ማን ነው ይሄንን ኢኒሺዬሽን መውሰድ ያለበት? ይሄንን ኃላፊነት መውሰድ ያለበት? ኃላፊነት መውሰድ ያለበት መጀመሪያ እኔ ነው የምወስደው። እኔ ኃላፊነት መውሰድ አለብኝ። በሚገርምሽ አድዋ በነበርኩበት ጊዜ ማየት የተሳናቸው የሚማሩበት አይነ ስውራን የሚማሩበት ትምህርት ቤት ነበረና ከአንድ ወንድም ጋር ከአሜሪካን ሀገር የመጣ አንድ ወንድም
እባክህ እንዲህ አይነት አዳሪ ትምህርት ቤት አለና ሳሙና ጠይቀውኛል። እኔ ደግሞ ምንም ነገር የለኝም ምናምን ስለው የምትፈልገውን ግዛና እንሂድ ተባብለን ያኔ ባጃጅ ነው ትራንስፖርቱ። ገዛን 5-6 ካርቶን ሳሙና ይዘን ሄድን። እዛ የተዋወቅናቸው ሰዎች በሚቀጥለው ጊዜ ተያዥ ሲፈልጉ እኔ ጋር መጡ። መማር ተመዝግበዋል፣ ግን የግድ ተያዥ አምጡ ተባሉ። አዳሪ ትምህርት ቤቱ ሙሉ በሙሉ እንዲገቡና ተያዥ ሲፈልጉ እኔ ጋር ሲመጡ ተያዥ መሆን አልችልም ማለት አልቻልኩም። ምክንያቱም ትልልቅ ሰዎች ናቸው። ትምህርት ቤቱ ለመጀመሪያ ጊዜ ሲጀመር ስለነበረ አድዋ ትልቅ ሰዎች ናቸው። አንዳንዶቹ ልጅ ያላቸው ምናምን ናቸው የወለዱ። ስለዚህ ለሁለት ልጆች ምክንያት ሆንኩኝ። ተያዥ ሆኜ ገቡ። በእነሱ ምክንያት ሌላ ሴት መጣች። ሶስቱም ጌታን ተቀበሏል። ሶስቱም ደህንነት ያስተማርኳቸው እንዲጠመቅ ያደርኳቸው እኔ ነኝ። አንዱ ወደ ጌታ ሄደ፣ አንዱ በጌታ ነው አሁንም አለ፣ አንዱም በሆነ በምን እንደሆነ አልነገረኝም፣ ግን ዲግሪውን ጨርሷል። አሁን ያን የተጀመረው ማለት ነው። የረጅም ጊዜ ታሪክ ነው የምነግርሽ። አንደኛዋ አድዋ በአንድ ቸርች ኪቦርድ ትጫወታለች፣ ዘማሪ ነች። ስቲል እነዚህ ሰዎች አሉ በጌታ ቤት። ስለዚህ እያንዳንዳችን መስራት የምንችልበት አጋጣሚ ድርሻችን መወጣት አለብን። አንዳንድ ጊዜ ድርሻቸው መወጣት ያለባቸው እዛ ጋር ያሉ ሰዎች ናቸው ካልን ልክ አንሆንም። ምናልባት እነሱ የያዙትን ነገር ከተወጡ እኛ ከዚህ ከጀመር ነው ደግሞ መስራት ከጀመርን እነሱ ጋርም ይደርሳል። ስለዚህ አገልጋዮች ላይ አሁንም በዚህ አጋጣሚ ጥሪ ማቅረብ ፈልጋለሁ። ሊካተት እንደሚገባው ተደራሽ ለማድረግ አክሰስብል ማድረግ እንደሚገባቸው ሁሌ ሊያስቡት ይገባቸዋል። በተለይ ደግሞ አሁን ወጣ ብለው በብዙ ተጽዕኖ ማምጣት የጀመሩ ወንድሞቻችን አሉ። እግዚአብሔር ጸጋ ሰጥቷቸው ሲናገሩ የሚሰሙ የሚወደዱ ብዙ ሰው በዙሪያቸው ያለ አምጣ ብር አምጣ ቢል እንኳን ማምጣት የሚሰጣቸው አይነት ሰዎች አሉ። እነሱ በዚህ አጋጣሚ ጥሪ ብናደርግላቸው ደስ ይለኛል። በእያንዳንዱ ካሪከለማቸው ገብተው በስራቸው ገብተው ቸርች ውስጥ እንዲሰራበት ቢያደርጉ ብዙ አካል ጉዳተኞች የሚድኑበት፣ መጀመሪያ ከጥፋት የሚድኑበት ነው የምንፈልገው። ከዘላለም ጥፋት ከሲኦል የሚያመልጡበት መንገድ ማዘጋጀት፣ ከዛ በኋላ ደግሞ መጥተው አገልግሎት እንዲያገለግሉ በጸጋቸው ቤተክርስቲያን እንድትታነጽ እንዲጠቅሙ። የማይጠቅም ሰው የለም፣ የማይጠቅም ሰው የለም በፍጹም። ምንም በዓለማችን ትልልቅ ተጽዕኖ ያመጡ ሰዎች ብለን የምናስባቸው የሆነ ጉድለት ያላቸው ሰዎች ናቸው። ጉድለት ማየትና መስማት የተሳናቸው ሰዎች ተጽዕኖ ማምጣት ከቻሉ እግዚአብሔር በእኛ ውስጥ ያስቀመጠው ትልቅ ጸጋ አለ። ደግሞ የሚመጡ ብዙ ሰዎች አሉ። ለእነዚህ ሰዎች ሁሉ አክሰስብል መሆን አለባት ቤተክርስቲያን። ድርሻው ግን እኔ ራሴ ኃላፊነትን ወስዳለሁ። ምክንያቱም ከጓደኞቼ አብረን ከሚያገለግሉ ከማገለግልባት ቤተክርስቲያን ከዚህ ነው መጀመር ያለብኝ ስለማስብ እኔ ጀምራለሁ። የሚጀምሩ ሰዎች ብዙ እንዳሉ ደግሞ ተስፋ አደርጋለሁ። በትክክል ጌታ ይባርክ። እኔ ግን በዚህችው እንደው አያይዘህ እንድትመልስ የሚፈልገው እንደው ከባድ ጥያቄም ከሆነም ይቅርታ ጠይቃለሁ። ግን ካውንስሉ ጋር አብያተ ክርስቲያናት ህብረት ጋር ከዛ ደግሞ የሃይማኖት ተቋማት አሉ አይደል? የተለያዩ እኛ አክቹሊ የአንድ ቤተክርስቲያን ጩኸት ብቻ ለመጮህ አልመጣንም። ሁሉም አብያተ ክርስቲያናት ማለት ኦርቶዶክስም ሙስሊምም ሁሉም ይመለከተዋል። ይህ ጉዳይ አክሰሰብል የሚሆን የአንድ ሃይማኖት ብቻ አይደለም። ስለዚህ እነሱ ራሳቸው በየተቋማቸው ምን ማድረግ አለባቸው ብለህ ትለናለህ? አክቹዋሊ እነሱ የሚያደርጉት ነገር አላቸው። አሁን ወደ እስልምናም ብንሄድ የተሻለ ነገር አላቸው። እኔ ባለሁበት ሰፈር መስጊድ አለ። ማየት የተሳናቸው አካል ጉዳተኞች እዛ በስነ ስርዓት ነው የሚያስተምሩት። አስተማሪዎች ሁሉ አሏቸው። ኦርቶዶክስ ደግሞ እንደነገርኩሽ ሂጂ ያየኋቸው ጊዜያቶች አሉ። አሁንም ጓደኞች አሉኝ። በያለንበት ሰፈር ደግሞ አለ ቤተክርስቲያን አይደለ? ኦርቶዶክስ ቤተክርስቲያን እናያለን። አለ እየተሰራበት ያለ ነገር ነው። አሁን በጣም ሌት የሆነው የኛ ማህበረሰብ ነው። በጣም ሌት የሆነው። ስለዚህ እነዛ ባሉበት እንዲበረቱና በጣም እንዲጨምር ነው የምፈልገው። በጣም ላመሰግናቸው እፈልጋለሁ በዚህ አጋጣሚ። ኦርቶዶክስንም ሙስሊምንም በጣም አፕሪሼት አደርጋቸዋለሁ። ያ ነገር ግን እኛ ጋር መጥቶ ስራ እንዲሰራበት
ከነሱ ምሳሌ መውሰድ ያለብን ይመስለኛል እንዲያው እና ሊሰራበት ይገባዋል። እናመሰግናለን። በጣም ትክክል ነው። እኛ ካውንስሉም አብያተ ክርስቲያናት ህብረት እንዲነቁና ይህንን ጉዳያቸውን እንዲያደርጉ በዚሁ ጥሪያችንን እናቀርባለን። ቤተክርስቲያን ሙሉ እንድትሆን አካል ጉዳተኞች መያዝ ስላለባት ገንዘብ ከመስጠትና ከመጸለይ ያለፈ ግን የሚሰራ ብዙ ስራ ስላለ በዚህ ላይ ትኩረት እንድታደርጉ በጌታ ፍቅር እንጠይቃችኋለን። ከኛ ጋር አብራችሁ እንድትሰሩ መታችሁ እንድትጎበኙን እንደ ብርሃን ሾው ጥሪያችንን እናቀርብላችኋለን። ጌታ ኢየሱስ ይባርክ። በጣም ደስ የሚል ቆይታ ነው ያደረግነው። ግን በመጨረሻ ይሄ መልእክት ማስተላለፍ አለብኝ የምትለው ልታመሰግናቸው የምትወዳቸውን ሁሉ እድሉን ላንተ ሰጣለሁ። ናው እኔ ያሳደጉኝ ቤተሰቦችን በጣም አመሰግናለሁ። ከዛ በኋላ በእንደዚህ አይነት ሁኔታ እንዳገለግላቸው አገልግሎቴን የተቀበሉ ቸርቾች አሁን ያለሁባት ቸርች ብቻ አይደለችም፣ ብዙ ቦታዎች ተንቀሳቅሼ ያገለግላለሁ። የተቀበሉኝ ሁሉ እግዚአብሔር ይቀበላችሁ። በጣም አመሰግናለሁ። ስላከበራችሁ እግዚአብሔር ያክብራችሁ። ደስ ብሎኛል። ተባረኪ። መልካም ጊዜ። አሜን። ወደ ተመልካቾቻችን እንግዲህ ከፓስተር ቃለአብ ጋር ያደረግነው ፕሮግራም ይሄን ይመስል ነበር። በጣም ብዙ ነገር ተምረናል፣ ብዙ ነገር አይተናል። ቤተክርስቲያን ደግሞ ምን መስራት እንዳለባት አጽንኦት የሚሰጡ ነገሮችን አይተናል። እንግዲህ ቤተክርስቲያን ይህንን አይታ ወደ ተግባር እንደምትፈጽመው ተስፋ እናደርጋለን። በሚቀጥለው ሳምንት ደግሞ ሌላ እንግዳ ይዤላችሁ እስከምመጣ ድረስ መልካም ሳምንት ይሁንላችሁ። ተባረኩ።